የአፍታ ጨዋታ እዚህ በስቱዲዮ የተገኛችሁ እንዲሁም ደግሞ በየቤታችሁ በኢቢኤስ ቴሌቪዥን እና በተለያዩ የኢቢኤስ አማራጮች የምትመለከቱን የአፍታ ጨዋታ ተጀመረ። በያላችሁበት ሆናችሁ ጨዋታው እንዲመቻችሁ ዘና እንድትሉ እኔ እንደዚህም እየሮጥኩም እየተቀመጥኩም እየተነሳሁም አብሬያችኋለሁ። ቴዲ ቤር ልትሉኝ ትችላላችሁ። እንግዲህ ጨዋታ ካለ መሳሳትና ማስተካከል፣ መፍጠንና መዘግየት፣ ያልሸነፍ ባይነት፣ ግብግብ፣ የአስበላሃኝ ያስበላሽኝ ወቀሳ፣ እፍርት፣ የእናቴ መቀነት አደናቀፈኝ ምናምን፣ እነዚህ ሁሉ በዚህ አንድ ሰዓት ጊዜ ውስጥ ከሚከሰቱት ከብዙ ጥቂቶቹ ናቸው። ይህ የተጫዋቾች ግብግብ ለኛ ለተመልካቾች የሳቅና የፈንጠዝያ ድግሳችን ነው። ታዲያ በዚህ ሰዓት ድብርት፣ ጭንቀት፣ ድንዛዜ፣ ፍዛዜ፣ ትካዜ ሁሉም የለም። የአፍታ ጨዋታ በኢቢኤስ በአፍታ ጨዋታ ብዙ ሺህ ብሮችን ይዞ እንደተመኘዋት አገኘዋት እንደተመኘዋት አገኘዋት እያለ ወደ ቤቱ የሚሄድ ተወዳዳሪ እንዳለ ሁሉ ምንም ሳይዝ ደግሞ ዋው ተዝናንቻለሁ ተደስቻለሁ ብሎ ምንም ብር ሳይዝ የሚሄድም ተወዳዳሪ ይኖራል ማለት ነው። የአፍታ ጨዋታ በሁለት የቡድን አባቶች የሚመራ ሁለት ቡድኖች ይኖሩታል። በሁለቱ የቡድን አባቶች ስር ሁለት ተጫዋቾች ይኖራሉ። ተጫዋቾች በተሰጣቸው የ60 ሰከንድ ጊዜ ውስጥ በፍጥነትና በቅልጥፍና መጫወት የጨዋታው አሸናፊ ያደርጋቸዋል። አሁን በቀጥታ እነማን ይሆኑ ብላችሁ ወደምትጓጉላቸው፣ ወደምትወዷቸው፣ ወደምንወዳቸው የዛሬ ኮከቦች የዛሬ ተጫዋቾች ላመራ ነው። በመጀመሪያ የምጀምረው ከእንስቷ ነው። በርካታ ፊልሞችን ሰርታለች። 14፣ 15፣ 16 እያለ የሚቀጥል ማለት ነው። በባለፈው የጉማ 3ኛው ዓመታዊ ሽልማት ላይ ምርጥ ረዳት ተዋናይ ተብላ ተመርጣለች። በቴሌቪዥን ድራማ ደግሞ በቀናት መካከል ላይ እየተወነች ትገኛለች። ተዋናይት አዲስ ዓለም ጌታነህ ሞራል ለኔስ እንኳን ደህና መጣሽ አዲስ። እንኳን ደህና ቆያት። አሁን ደግሞ ወደምንወደው ወደ ዘንካታው ወደ ሸበላው ሞዴል ነበር በአንድ ወቅት። ከዛ አሁንማ እንዴት ነው አሁንስ ሞዴሊንግ ላይ አለህ እንዴ ማምስለው? አሁንማ እድሜያችን ጨመረ አለ ጺሙን ጎተት እያደረገ። ግን አሁንም ያለው አቋም ለሞዴልነት የሚያሳጣ አይደለም። ተዋናይ 5 ፊልሞች ፕሮዲዩስ አድርጓል። ከዛ በላይ ፊልሞችን ደግሞ ሰርቷል። ፕሮዲዩሰርም ነው ተዋናይም ነው። ባህሬን ከድር ተዋናይ ባህሬን ከድር ሞራል እንዴት ነው? እንዴ ኧረ አና እሺ እንደምታዩት ነው እንግዲህ ያው ባህሬን ሰሞኑን አንድ ልብስ ስንት አንተ የለበስከው የሆነ ልብስ ሜሪጆይ ላይ ስንት ብር ተሸጠን ያልከኝ? 25,000 ብር። አይገርምም? በሁለቱ ተወዳዳሪዎች ስር ሆነው የሚጫወቱትን ተባባሪዎቻቸውን ልንጠራ ነው። መጀመሪያ ከአዲስ ጋር ሆነው የሚጫወቱትን ጠራላችኋለሁ። ፍቅርና አሌክስ በሞራል እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ አሁን ደግሞ በባህሬን ስር ሆነው የሚጫወቱትን ጠራላችኋለሁ። ሃናና ቅዱስ በሞራል እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንግዲህ የአፍታ ጨዋታ
ተጫዋቾችን ወይም ታዋቂ ሰዎችን ጠርቶ ማጫወት እና ብር አስቆጥሮ መሄድ ብቻ አይደለም። ሁለቱ ተዋናዮች በአንድ ወቅት አንድ ቦታ ላይ ሰርተዋል፣ ግን ለብዙ ጊዜ ተገናኝተው አያውቁም ነበር። ተራርቀው ነበር። ስለዚህ እንደዚህ የማቀራረብ ስራ ምን እንሰራለን ማለት ነው። በደንብ ሰላም ተባባላችሁ አይደል? እስቲ የወዳጅነት ደግሞ አሁን እስቲ የወዳጅነት እሺ፣ ተወዳዳሪዎች ቦታችሁ እንድትይዙ በአክብሮት እንጋብዛለን። እንግዲህ በየምትደግፉት ቡድን የኛ ልጅ በርቺ በርቺ፣ የኛ ልጅ በርታ በርታ ማለት ትችላላችሁ። ማዳላት ምናምን ግን አይቻልም። ይሄ ለኔም ነው የምናገረው። ጨዋታዎቹ እያንዳንዱ ጨዋታ በ60 ሰከንድ ተከፋፍሏል። ተጫዋቾች የጨዋታው አሸናፊ ለመሆን ያው በተሰጣችሁ የ60 ሰከንድ ጊዜ ውስጥ ፈጥናችሁና ቀልጥፋችሁ መጫወት ይጠበቅባችኋል። ቆጥሮ ለመሄድ ማለት ነው አይደል? አሁን ወደ መጀመሪያው ዙር ጨዋታ ከመተላለፋችን በፊት ጨዋታው እንዴት ትጫወቱታላችሁ የሚለውን አጭር ማብራሪያ ሰጣችኋለሁ። የአፍታ ጨዋታ 3 ዙር ጨዋታዎች አሉት። የመጀመሪያው ዙር ጨዋታ 5 ጨዋታ አለው። እነዚህ 5 ጨዋታዎች እያንዳንዳቸው 1 ሺህ ብር ያስገኛሉ። በዚህ መሰረት ሁለታችሁ ቡድኖች ትጫወቱና የመጨረሻው ጨዋታ ላይ የሁለታችሁ ውጤት ተደምሮ አብላጫ ነጥብ ያገኘው የ5000 ብር ተሸላሚ ይሆናል ማለት ነው። ይሄ የ5000 ብር ተሸላሚ ያው ዝም ብሎ አይደለም ተጫውቶ ነው የሚያገኘው ብሩን ማለት ነው። ከዛ ሌሎቹን የማለፍ ያለማለፍ ነገሮችን በተመለከተ ደግሞ በየመሃሉ ጠቆም አረጋቸዋል። የያዝነው ጨዋታ ነው። ሲሪየስ መሆን፣ እፍርታም መሆን። እሺ አሁን ወደ መጀመሪያው ዙር ጨዋታ 1 በዚህ ውድድር ተወዳዳሪዎች በጋራ ይጫወታሉ። የመጀመሪያው ተወዳዳሪ በፊሽካ ላይ ሽምብራ ዱቤ ካስቀመጠ በኋላ በትንፋሹ ፊሽካውን ይነፋል። ሽምብራ ዱቤው አየር ላይ የሚቆይ ሲሆን ሌላኛው ተወዳዳሪ በቅቤ ማንጠሪያ ውስጥ ሽምብራ ዱቤውን ይይዛል። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ፊሽካ፣ ቅቤ ማንጠሪያ እና ዱቤ አንድ ላይ ተገናኝተው በአፍታ ጨዋታ። እሺ አሁን ጨዋታውን ተመልክታችሁታል። የነ ባህሬን ቡድን ይሄንማ አንድ ሰው ለብቻው ነው የሚጫወተው ምናምን የሚል የመኩራራት ነገር ይታይባቸዋል እያለች ነው። አዲስም እንደዛ እያለች ነው። አልሽ እንደ አዲስ አልሽ እንደ አላለችም። እሺ አሁን ወደ መጀመሪያው ጨዋታ እንሸጋገራለን። በቀጥታ ይሄንን ጨዋታ የሚጀምሩት የነ አዲስ ቡድን ይሆናሉ። ማን ተመረጠ? ሁለታቸው ተመርጠዋል። ወደ ሜዳው እሺ ማን ላይ ግቢ? ያው ቆርጠም አይቻልም። 3 2 1 ይሄ ወፍጮ ቤት መሄድ ሳይኖርበት አይቀርም። ልቆርጥ ነው። እሺ እናመሰግናለን። እሺ አሁን ይሄንኑ ጨዋታ የነ ባህሬን ቡድን ሁለት የተመረጡ ተወዳዳሪዎች ወደ መጫወቻው ሜዳ በሞራል
እሺ ተዘጋጁ 3 2 1 በጣም ጥሩ ነው። ዳኝነት ላይ እንዴት ነው? ኳስ ምናምን ሰፈር ፊሽካ እና አንቺ እንዴት ነው ያላችሁ ትውውቅ? ፊሽካ ብዙም አይደለሽም። ብዙም ፊሽካ ነፍተሽ አታውቂም። እዚህ ግን በጣም ስትነፊ ነበር። ምን እንደሆነ ታውቃለህ? አሁን ቅዱስ የተሸወደው ራቃት መጀመሪያ ላይ ቅዱስ ማለት ነው። እሺ ስለ ራቃትም ነው ብዙም ማስመዝገብ ያልቻልነው እንጂ አሁን የእሱን ቅድም የተቃወምኩበት የነበረው በጣም ተጠጋት በሱ ነው። ልክ ነው። አሁን እነሱ ያሉትን ነገር እንዴት ነው በእናንተ? እኛም በመጀመሪያ ተራርቀን ነበር። እሺ ከዚያ በኋላ ነው የቀረበው። እንደዚህ ሆነች። መጀመሪያ ተራርቃችሁ ነበር፣ ከዛ በኋላ ተቀራረባችሁ። እናንተ እንደ ተራርቃችሁ ቀራችሁ። ከዛ ውጤት 10 ናይስ እኔ እኮ በመጀመሪያው ዙር 10 ተቆጥሮ የነባሪም ቡድን እንዴት ሊሆን ነው አደጋ ላይ ነው ያለው እያልኩ ነበረ። ግን በጣም የሚገርም ነው። እሺ አሁን በቀጥታ ወደ መጀመሪያው ዙር ጨዋታ 2። በዚህ ውድድር ተወዳዳሪው የተሰጠውን ኳስ እያነጠረ ከቡድን አጋሩ ጋር የጭንቅላት ላይ የታሰረውን ቅርጫት ውስጥ ለመክተት ይጥራል። ሌላኛው ተወዳዳሪ ነጥረው የሚመጡትን ኳሶች በጭንቅላቱ ላይ ለማሳረፍ የተለያየ እንቅስቃሴ ማድረግ አለበት። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ይቅርታ ከልደት ላይ ተነስቼ የመጣው ይመስላል አይደል? እያጣጣምኩ አፌን። እሺ አሁን ወደ ሁለተኛው ጨዋታ ልንሄድ ነው። ወደ ሁለተኛው ጨዋታ ከመሄዳችን በፊት ለባህሬን አንድ ጥያቄ አለኝ። ባህሬን አሁን ያለው ነገር እንዴት ነው? ምን እየሰራህ ነው? ፊልም ላይ ነህ? ሞዴሊንጉ ላይ ነህ? ወይስ ቅድም ያልከኝ የበጎ ነገር ስራው ላይ ነህ? እስቲ እሱን ነገር። አመሰግናለሁ። አሁን እየሰራ ያለሁት ሞዴሊንጉን እንኳን ትቼዋለሁ። እየሰራ ያለሁት ፊልሞች ላይ ነው። ኦኬ ሞስት ካሁን በኋላ የሚወጣ 1 3 4 ፊልሞች አሉኝ። ከነሱ ውስጥ 1 2ቱን ነው ሬሳቸውን ማቃቸው። ያበደ ነው አልመጣም 2 ናቸው። ሌሎቹን አላቃቸው። በጣም አሪፍ ነው። ይሄንኑ ጥያቄ ለአዲስ ላንቺም ምንድነው አሁን ያለው ነገር? ምን እየሰራሽ ነው? አዲስ ነገር ጨርሻለሁ። አሁን አዲስ የጀመርኩት የለም። ተከታታይ ድራማው ላይ ግን አለው። ተከታታይ ድራማ ላይ አለሽ። እዛ ላይ በጣም በቃ በጉጉት እየጠበቅን እያየንሽ ነው። እሺ አሁን ወደ ሁለተኛው ጨዋታ በቀጥታ እንሸጋገራለን። ይሄ ጨዋታ ነጥብ ከጣለ ቡድን ነበር የሚጀመረው። አሁን ግን ሁለቱም ቡድኖች ተመሳሳይ ነጥብ ላይ ስለሚገኙ ከ1 እስከ 2 3 እሺ እንድጀምሩ በትህትና ጠይቃለሁ። በሞራል ተዘጋጁ። ይስልኛል። ተዘጋጁ 3 2 1 1
መሸወድ አይደለም 30 ሰከንድ አላችሁ እዛው ላይ ምርጥ ነው አንተ እኔ ሳልመጣ ሳውልቃለህ ሞልታችሁታል እኮ ኧረ ምን አንተ ግን መሸወድ ያስመሰልከው እኔ ዝም ብዬ ሳስበው ያገዝከው አልመሰለኝም አንድ ወደቀ ግን አለ አንድ ቡድን ናቸው አይደል አንድ ላይ ተጫወቱ ተባብለን ተነጋግራችኋል እኔ ግን ከዛ ልጅ ጋር አይቻለሁ ውጪ የነ ባህሬን ቡድን ሳይለንት የሆነ ቅርጫት እናስገባለን ብሎ በረጅሙ ባህሬን ተማምኖ መጥቶ አስቆጥረዋል 5 ነጥብ አስቆጥረዋል በዚህ መሰረት የነበራቸው 10 ላይ 5 ጨምረውበት 15 ሆነዋል ማለት ነው ስለዚህ ዛሬ ልደት የለም የልደት ፋንታ ማስገባት ነው የነ አዲስ ቡድን ይሄንኑ ጨዋታ እንዲጫወት ወደ ሜዳው ጋብዛለሁ ማን ነው የሚጫወተው ከዚህ በኋላ ያለው ይከብዳል ለሚከብደው ልትቆይ አንቺ ችግር የለም ነይ ቦታችሁን ያዙ ተዘጋጁ ጨዋታ ለመጀመር 3 2 1 ሞልቷል አልካርስ የትኛው እስቲ ቦታን ያዝ እንዴ ሊያንገራግረኝ የቅድሙ ይቆጠራል አይደል ምናምን አንተ እንዴ ለማንኛውም በጣም ከፍተኛ ሞራል ስጧቸው 6 ነጥብ አስቆጥረዋል በዚህ መሰረት የነበራቸው 10 ላይ 6 ጨምረውበት 16 ሆነዋል እንትን ነው ለጨዋታ አይደለም ማለት ለጨዋታ አይደለም እንክብካቤ የሚያስፈልገው ሰው ሲገኝ መንከባከብ ግድ ነው አዲስ ትንሽ ቅዝቃዜ ሆኖ መሰለኝ ጉንፋኑ የሆነ ነገር ይዟታልና ትኩስ ነገር ያስፈልጋታል ያው እናንተ የምትሉት ነገር አለ በርግጥ ወደ ሴቶች ያደላል ምናምን ጨዋታው ላይ የምትሉት ነገር አለ ግን ቢሆንም ሁላችሁም በየቤታችሁ ያላችሁ ብትሆኑ ሴት ልጅ እህታችን ናት ሚስታችን ናት እናታችን ናት ስለዚህ መንከባከብ ግድ ነው አይደለም እንዴ አዲስ እሺ
ሴት መድረክ መሪ። አቤት ሴት ካንተ ጋር አብራ የምትሰራ ብትኖር አሪፍ ነው። ተመችቶኛል። ዋው ናይስ። ለዚህ እሺ አሁን በቀጥታ ወደ መጀመሪያው ዙር ጨዋታ 3። በዚህ ውድድር ተወዳዳሪው በኩባያ ላይ በጎናቸው የተቀመጡትን ኩባያዎች አንድ እጁን ብቻ በመጠቀም በምስሉ ላይ እንደሚታየው እያደረገ መክተት አለበት። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ይሄ ጨዋታ ትኩስ ነገር የሚጠይቅ ጨዋታ ባለመሆኑ ተርፍ ያለው ማለት ነው አይደል? ተርፍ ያለው። ስለዚህ ይሄንን ጨዋታ የምንጀምረው ከነ ባህሬን ቡድን ይሆናል። እሺ ማን ይጫወት? በሞራል ተዘጋጅ። 3 2 1 አይዞሽ። ሰከንድ ተጠቀሚ። ጥሩ ነው። አንቺ የተሸወጂ ለምን መጣል ቢሆን ኖሮ አቤት መጣል ቢሆን ኖሮ 3 ነጥብ አስቆጥራለች። ሞራል አንቺ ለምን ታስታካኪያለሽ? በዚህ መሰረት የነበራቸው 15 ላይ 3 ጨምረውበት 18 ሆነዋል። አሁን ይሄንኑ ጨዋታ የነ አዲስ ቡድን ይጫወታል። ማን ተመረጠ? ማን ይጫወት? እሺ ተመርጣል። ወደ ሜዳ ተዘጋጅ። 3 2 1 ሞራል ተጠቀም። ጥሩ ነው። ሞራል 40 ሰከንድ አለ። አይዞ እንዴ ልግባ። አይዞ 5 ሰከንድ አለ። ችግር የለም። የታል? ይኸውና በሚገርም ሁኔታ የነ ባህሬን ቡድን እስካሁን እየተከላከለ ነበር። ከተከላካይነት ወደ አጥቂነት ተሸጋግሯል። እሺ 17 18 አሁን ወደ መጀመሪያው ዙር ጨዋታ 4። በዚህ ውድድር ተወዳዳሪው ወገቡ ላይ በገመድ የታሰረውን የወሎ
በመጠቀም በዙሪያው የተቀመጡትን የቆርቆሮ ካኖች ወገቡን በመጠቀም እያሽከረከረ መጣል አለበት። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ፍጁት እንግዲህ ፍጁት በቃ። እሺ አሁን ይሄ ጨዋታ የሚጀምረው ከነ አዲስ ቡድን ይሆናል። የምትጫወተው ደግሞ ራሷ አዲስ ናት። በሞራል እሺ ተዘጋጅ። ሰሪው አዲስ ተዘጋጅተሻል? አዎ ተዘጋጅተሻል? አዙረኛ ተዙረኝ ተጫውተሻል? ተጫውቻለሁ ያልሽው? አዎ በፊት ዛሬ ልትጫወቺ እኮ ነው። 3 2 1 ሰላም ነው? አዲስ እንዴት ነው? ፒስ ነኝ። ስንት ነኝ? 4 ምን ነው ቅድም ኮረንቲ ሻይ ነው እንዴ የጠጣሽው? በጣም በእውነት በጣም በጥሩ ሁኔታ ተጫውታ ጨዋታውን መውደቅ አስመስላው 1 ነጥብ አምጥታለች። በእውነት በጣም በድንቅ ቅልጥፍና ነው የተጫወተችው አይደለም እንዴ? እሺ አሁን ይሄንኑ ጨዋታ የነ ባህሬን ቡድን ይጫወተዋል። ባህሬን ይሄ ጨዋታ ማለት ነው አጠር ባለ ሰው ነው የሚሆነው። ምን አልከኝ? አጠር ባለ ሰው ነው የሚሆነው ይሄ ጨዋታ ገባ። እኔ ገና ጎንበስ እስክል ብዙ ፕሮሰስ ስላለው ገባ ወጣ አንዴ ቆይ አይ ቆይ ተስማማ። አሁን እሱ ባለው ነገር አይ እኔ አስገድዶኝ ነው። ኧረ እባክህ እሺ ተዘጋጅ። ትንሽ ከፍ አድርገው ቅዱሴ፣ ትንሽ ከፍ አድርገው። 3 2 1 እና የቡድን መሪህ የመከረህ ነገር ሰርቷል አልሰራም? አሁን ተናገር፣ እውነት ተናገር። ሰራ
ያው ነው እንደተመለከትነው ነው። ጨዋታው በጣም ጥሩ ነው፣ ሞቋል። የነ ባህሬን ቡድን በዚህ ጨዋታ እኔ የምልህ ግን አጨዋወቱ ጥሩ ነው፣ አለመውደቅም ጥሩ ነው። ገብቶሃል አይደል? ግን በገመድማ ቢሆን እኔ እኮ ብዬ ነበር። ለማንኛውም አሁን በዚህ ጨዋታ የነ ባህሬን ቡድን 1 ነጥብ አምጥቷል። በዚህ መሰረት 19-18 ሆነው አሁንም በከፍተኛ ትንቅንቅ እየሄዱ ነው የሚገኙት። ይሄ ያለንበት ዙር እንግዲህ በጣም ወሳኙና ወሳኙ ዙር ምናልባት ከመሃል ነጥብ በማጣት ምክንያት የምናጣቸው ሰዎች ሊኖሩ ስለሚችሉ ከወዲሁ ግን አንዳንድ ነገሮች መጠየቅ ያስፈልጋል። ብሩም ምን ታደርጉበታላችሁ? እንካፈላለና ግን ቀደም አዲስ ግን ቆይ ከዛ በፊት ነገር አለ። እሺ ባህሬን ከዛ በፊት ዝም ብዬ ሳስበው ግን አሁን እንካፈላለን አልክ። ግን የጨዋታ አጠቃቀም ቴክኒክም ከቁመት ከእንትን ጋር የተያያዘ ያደረገው ነው። ልክ ብሩም ሲመጣ አብላጫውን አያረገውም። እሺ እናዲሴ እናንተስ ስትበሉ ያርገውና ብሩን ምን ታደርጉበታላችሁ? ስበላው ልንገርህ። ይሻለኛል ስበላው። አይ እኔ የምለው ግን የምታካፍላችሁ ይመስላችኋል? ስበላው ነው ያለችው እኮ ስንበላው ነበር የሚባለው። ያስኩሽ። እሺ አሁን በጣም ወሳኙና ወሳኙ ጨዋታ ላይ ነው ያለነው የአፍታ ጨዋታ ላይ ነው የያዝነው ጨዋታ ነው። ስለዚህ ደግሞ በጨዋታ ውስጥ ፍዛዜ፣ ድንዛዜ፣ ትካዜ የሉም አይደል? እሺ አሁን በቀጥታ ወደ መጀመሪያው ዙር ጨዋታ 5። በዚህ ውድድር ተወዳዳሪው በሁለት እጆቹ የያዛቸው የተለያየ ከለር ያላቸውን ኳሶች በምስሉ ላይ እንደሚታዩ እጆቹን በመጠቀም መቀየር አለበት። ይህንንም ድርጊት በተሰጠው ጊዜ ውስጥ ማጠናቀቅ አሸናፊ ያደርጋል። ወይ አላችሁ አይደል? ለዚች ነው እንዴ ይመስላል እንትን አስተያየታችሁ የሁለታችሁም ቡድኖች በጣም የቀለለ እሷ ናት ያለችው አይደል? ያው ጥልቅ ብሎ እኮ ነው ጆሮዬ ውስጥ ድንገት ነው የገባው። እንዴት ነው ግን ባህሬን የራስን ቡድን ለማጋፈጥ እንዴት ተነሳሳ? እኔ ስለምጫወተው ችግር የለውም። አንተ ነው የምትጫወተው? እሺ ባህሬን የሚጫወተው ጨዋታ ወደ መድረክ ጋብዙት። ከሞራል ና እሺ ተው ቁጭ አድርግ። 3 2 1 ለኩን የቀየረው በዛው እጅ ላይ እንዳያስከው ፈቀቅ በል ወደዚህ። 5-5 አይደል? የመጨረሻዎቹ ከተቆጠሩ በኋላ ነው ወደዚህ ያለው አይደለም። እዛው ወርቆብኝ ነው ባሪ። ተው በእውነት እዛው ወርቆብኝ። አይ ግን የሆነ በመሀል እዛው ወርቆብኝ። መሀል ላይ
እዛው ወርቆ ላነሳስል እስቲ ማል ልታቀያይር ስትል ከፍ አድርገው እስቲ እሺ እስቲ ጠጋ አድርገው ወዳይ እንቁላል የምታይ ነው እንደዚህ ያደርግ እዛው እሺ ለማንኛውም ይያዝለት እሺ ባህሬን ወደ ቦታው ይሄዳል ጥሩ ነው እሺ አሁን ይሄንኑ ጨዋታ የነ አዲስ ቡድን ይጫወተዋል ማን ይጫወተው ገብቷል እሺ ወሞራና እሺ 3 2 1 ብራቮ ዞሮ አላለቀማ እስቲ ተደበላልቀዋል ታይቶላል ኧረ እባክህ ሪፕሌይ አለ እሺ ይሄንን ነጥብ ስመለስ ነግራችኋለሁ ናይስ እንግዲህ ጨዋታው ሞቋል ጨዋታው እንደሞቀ ነው እኔ ደግሞ ታውቃላችሁ ወደ ሞቀበት የሜድ እሺ ለማንኛውም በዚህ ጨዋታ በርትተው ጠንክረው ተጫውተው እንቁላልም አይተው ይሁን ምንም አይተው ይሁን የነ ባህሬን ቡድን 4 ነጥብ አስቆጥሯል አንዱና የመጨረሻው ከፊሽካው ከተነፋና ቁጥሩ ካለቀ በኋላ የመጣ ውጤት ነው ተው ባህሬን በፍርት ጀምረህ በፍርት አጨርሰው እንዴተው እንጂ ስድስተኛው ነው እሺ አሁን የነ አዲስ ዓለም ቡድን ደግሞ በዚህ ጨዋታ 3 ነጥብ አግኝቷል በዚህ መሰረት ያለነው 5ኛው ጨዋታ ላይ ነው ይሄ 5ኛ ጨዋታ ደግሞ በልምዱ በባህሪው አንዱን አሰናብቶ አንዱን ይዞ የመቀጠል ባህሪ ያለው ጨዋታው አዲስ ፒስ ነው አይደል ፒስ እሺ ስለዚህ በዚህ መሰረት እነ ባህሬን የነበራቸው ውጤት ላይ ጨምረው 23 ሆነዋል እነ አዲስ ዓለም ደግሞ የነበራቸው ላይ ጨምረውበት 21 ሆነዋል በዚህ መሰረት እንግዲህ አሁን የነ አዲስ ዓለም ቡድን ከጨዋታው በክብር ተሰናብቷል ማለት ነው አይዞሽ እሺ በዚህ መሰረት እዚሁ ቁጭ እንዳሉ የነ ባህሬን ቡድን በመደገፍ ማነቃቃት ከኛ ጋርም በመጫወት ይቆያሉ ይሄ ጨዋታ ደግሞ የሚቀጥለው በነ ባህሬን ቡድን ውሳኔ አማካኝነት ይሆናል በዚህ መሰረት አሁን ባገኘችሁት ነጥብ አማካኝነት የ5000 ብር ጌቶች ሆናችኋል እመቤቶችም ሆናችኋል ስለዚህ 5000 ብራችሁን ይዛችሁ ወደ ቤታችሁ ትሄዳላችሁ ወይንስ
የሚቀጥለውን ጨዋታ ተጫውታችሁ ያላችሁ 5000 ብር ላይ ጨምራችሁበት ትሄዳላችሁ። የእናንተ ውሳኔ ነው። 500 ብር ይበቃቸዋል። ከዛ ለሱ 500 ብር ሰጠው። እሺ አይ አማከርኳቸውና እሺ 500 ለ3 ለአንተ ደግሞ 500 ብር ለቀበል ነበር። እንጫወት ለኔ 5 እሺ ለማንኛውም እንቀጥላለን ብለዋል። ይቀጥላሉ። ሲቀጥሉ ደግሞ የሚቀጥሉት ነጥቦች ላይ የሚያገኙትን ትርፍ የሚያገኙትን ጠቀም ያለ ነግሬያቸው የበለጠ በደንብ እንዲጫወቱ እነግራችኋለሁ። አሁን ይሄኛው ሁለተኛው ዙር ጨዋታ ነው የምንሸጋገረው። ይሄ የሁለተኛው ዙር ጨዋታ አንድ ጨዋታ ነው ያለው፣ ነገር ግን በስሩ በርካታ ነጥቦችን ይዟል። ለምሳሌ እስከ 10 ነጥብ እንኳን በአንድ ጨዋታ ማግኘት ልትችሉ ትችላላችሁ። ይሄ ማለት ደግሞ 10000 ብር ያዛችሁ ማለት ነው። አንዱ ነጥብ 1000 ብር ነው የሚያስገኘው። ይሄ ማለት 10000 ብር ላይ ቅድም 5000 ብር ነበራችሁ 15000 ብር ትገባላችሁ ማለት ነው። ሶስተኛው ላይ ምን ታገኛላችሁ? እንዳፍ ያርግል። እሺ ስለዚህ በዚህ መሰረት ቀጥታ ወደ ሁለተኛው ዙር ጨዋታ 6። በዚህ ውድድር ተወዳዳሪው በተሰጡት ብሎኖች ላይ የክብሪት ፓኮችን በምስሉ ላይ እንደሚታየው በፊት ለፊት እና በአግድም እያደረገ መደርደር አለበት። ይህንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። ስለዚህ ማን ነው የሚጫወተው ይሄን ጨዋታ? እሷ ነች እስካሁን አንዴ የተጫወተች፣ ሁለተኛውን ተጫወተ ነው አይደል? እሺ ወደ ሜዳው በሞራል ወርዱ 3 2 1 አዘጭቡላ ብሎኑ ከስሩ እንቀሳቀስ። አይ ግን ሐሳብሽ አልገባኝም። መጨረሻ ላይ ጠብቀሽ ነው እንዴ የምትደረድሪው? ብሎን ይኸው የእናቴ መቀነት አደናቀፈኝ ምናምን ይኸው አይ አስቀምጪው። አሁን ሁለቱ ብቻ ታስቀምጪው። በዚህ መሰረት ያው በደረደረችው በሁለቱ ነጥብ የነበራቸው ላይ 2000 ብር ጨምረውበት 7000 ብር ሆነዋል። ይቻላል በባዶ ከመጨረሻ አሁን እንግዲህ ወደ መጨረሻው ዙር ጨዋታ ነው የምንሸጋገረው። ይሄ መጨረሻ ዙር ጨዋታ በጣም በሚገርም ሁኔታ ያላችሁ 6000 ብር ነው። 7 ነው። 7 ይሄን ጨዋታ ስታሸንፉ 14000 ብር ነው የምትገቡት። ከተበላችሁ በባዶ ነው የምትሄዱት። ወደ ጨዋታው እንሄዳለን። ጨዋታ 7። በዚህ ውድድር ተወዳዳሪው ብዮቹን በጎማ ውስጥ በማሳለፍ በምስሉ ላይ እንደሚታየው ፊት ለፊቱ የቆሙትን ፓርከሮች መጥቶ መጣል አለበት። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል። እሺ አሁን ወይ 14000 ወይ ደግሞ የሚቀጥለውን አልጠራውም ለ14000 ብር የነ ባህሬን ቡድን ይጫወታል። ቅዱስ ተመርጧል። ወደ ሜዳው ከክቧ ማለፍ አይቻልም። ተዘጋጅ
3 2 1 ተረጋጋ አንሳው በግቡስ ተረጋጋ ተረጋግተህ 50 ሰከንድ አለ 50 ሰከንድ አለ አይዞህ ተረጋጋ ተረጋጋ 40 ሰከንድ አለ አይዞህ አይዞህ 30 ሰከንድ አለ ተረጋጋ አይዞህ አይዞህ በርታ በርታ በቃ ናቸው መቼም እኔ ከዚህ ብር ውስጥ እኔ የለውበትም ብላችሁ አታምኑኝም። እንደዚህ እንደምቦሳ ፈንጥሬ አይደል? ቀድም ነው የቅድሙ ላይ ነው ቃል የገባው። የቅድሙ ላይ ነው ቃል የገባው። እዚህ ላይ አልገባም። ምን ነው አይ ቆይ ተቀየማችሁኝ እንዴ? በቅድሙ ተቀየማችሁኝ እንዴ? ቅድም ተቀየማችሁኝ እንዴ? እንታረቅ ደውልልኝ በኋላ። አሁን ሁሉም ተወዳዳሪዎች ወደ መጫወቻው ሜዳው እንዲመጡ በአክብሮት ጠይቃለሁ። እሺ እንዴ ምን ነው እንደማትተዋወቁ ሆናችሁ? እሺ የዛሬው የዕለቱ ጨዋታ አሸናፊ የነ ባህሬን ቡድን በእውነት በጣም ጊዜያችሁን ሰውታችሁ ከኛ ጋር ለመጫወት ፈቃደኛ ሆናችሁ ስለመጣችሁ ተወዳዳሪዎችም እንግዶቻችንም ከልብ እናመሰግናለን። እንዲሁም እዚህ በስቱዲዮ የተገኛችሁ ተመልካቾቻችን ከልብ እናመሰግናለን። በየቤታችሁ ሆናችሁ ደግሞ በኢቢኤስ ቴሌቪዥን የምትመለከቱን የምንወዳችሁ እስካሁን ድረስ አብራችሁን ስለነበራችሁ እንወዳችኋለን። እንግዲህ በዛሬው ዕለት በተካሄደው የጨዋታ ፍልሚያ መሰረት የነ ባህሬን ቡድን የ14,000 ብር እንግዲህ በጣም ደስ ይላል። እንግዲህ ጨዋታው ይሄን ይመስል ነበረ። አሁን የፌስቡክ ፎቶ የምንነሳበት ሰዓት ለፌስቡክ እንግዲህ እዚህ በስቱዲዮ የተገኛችሁ እንዲሁም ደግሞ ኢቢኤስ ቴሌቪዥን እና በተለያዩ የኢቢኤስ አማራጮች የምትመለከቱን
የአፍታ ጨዋታ የዛሬው እዚህ ላይ ማብቃቱ ግድ ሊሆን ለተወዳዳሪነት ለተመልካችነት በአፍታ ጨዋታ የፌስቡክ ፔጅ ላይ ኢንቦክስ ብታደርጉልን ልንቀበላችሁ ዝግጁ ነን። የዛሬው ጨዋታ በዚሁ ተጠናቋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ናይስ